አፍሪካ እጅግ በጣም በርካታ የሆኑ እስላማዊ ቅርሶች የሚገኙባት አህጉር እየተባለች ትጠራለች። ከነዚህም መካከል ጥንታዊ መስጊዶች እንደዚሁም ደግሞ በአንድ ጊዜ እጅግ በጣም በርካታ የሆኑ ምዕመናንን የሚይዙ መስጊዶች የሚገኙባትም አህጉር ነች። ጤና ይስጥልን ተመልካቾቻችን፣ ይህ ከኢቲቪ ልጆች ዓለም እየተዘጋጀ ወደ እናንተ የሚደርሰው ሳምንታዊ ተጓዥ ቤተሰቦች የተሰኘው ፕሮግራማችን ነው። በዛሬው ፕሮግራማችን በአፍሪካ ከሚገኙ ጥንታዊ መስጊዶች መካከል የተወሰኑትን እያነሳን እንደዚሁም ደግሞ በአፍሪካ ከሚገኙ መስጊዶች መካከል እጅግ በጣም በርካታ ምዕመናንን በአንድ ጊዜ የሚይዙትን እያነሳን የት እንደሚገኙ ምን ነገሮችስ አሏቸው የሚለውን ነገር እያነሳን እንግዳ ሆነው ከመጡት ወላጆችና ልጆች ጋርም የጉብኝት ባህላቸውን እየተነጋገርን ቆይታ የምናደርግ ነው የሚሆነው። ፕሮግራሙን አዘጋጅቼ ወደ እናንተ በማቅረቡ ዳንኤል ፀሐይ ከመላ የስቱዲዮ ባለሙያዎች ጋር ቆይታ እናደርጋለን። እንግዶቼም እንግዲህ ዛሬ በዚህ በተጓዥ ቤተሰቦች ፕሮግራም ላይ እንግዳ ሆናችሁ ስለመጣችሁ ከልብ አድርጌ አመሰግናለሁ። እንኳን ደህና መጣችሁ። እሺ እንግዲህ እስኪ እንተዋወቅ አይደለም? ስምሽ ማን ይባላል? ከየት ነው የመጣሽው? የስንተኛ ክፍል ተማሪ ነሽ? ንገሪን እስቲ። ስሜ ሱኑርዬ፣ የመጣሁት ከዓለም ባንክ። ዓለም ባንክ አካባቢ ነው የምትኖሩት? እሺ የስንተኛ ክፍል ተማሪ ነሽ? ሶስተኛ ኬጂ 3። እሺ እናመሰግናለን። እሺ እስኪ አንተንም ደግሞ እንደዚሁ እንተዋወቅ። ኑሪያ አባት እባላለሁ። ከዓለም ባንክ ነው የመጣሁት። የሹድ አባት ነኝ። በስራዬ ደግሞ የኢቢሲ ጋዜጠኛ ነኝ። እሺ እናመሰግናለን። ካንቺ ጋር ደግሞ እስኪ እንተዋወቅ። እሺ እኔ ስሜ ኢማኑ ሙስባ ይባላል። የሰባተኛ ክፍል ተማሪ ነኝ። የመጣሁት ከኩዬ ፈቼ ነው። እሺ እስኪ ከርሶ ጋር ደግሞ እስኪ እንተዋወቅ። እኔ ስሜ ሙስባ ሙሰማ እባላለሁ። ከኩዬ ፈቼ ነው የመጣሁት። የኢማን ሙስባ አባት ነኝ። እሺ እስኪ ካንቺ ጋር ደግሞ እንተዋወቅ። ስሜ ኑስራ ባህሬ ይባላል። የመጣሁት ከፊለን አካዳሚ ነው። የስንተኛ ክፍል ተማሪ ነሽ? አንደኛ ክፍል። እሺ እናመሰግናለን። እስኪ እንተዋወቅ ካንቺ ጋር ደግሞ። ስሜ ማህቡባ ሸሱሌ ይባላል። የመጣሁት ከኮዬ ነው። የኑስራ እና ወላጅ እናቷ ነኝ። እጅግ በጣም አድርጌ ያመሰግናለሁ። ዛሬ በጣም ጥሩ የሆነ ጨዋታ የምናደርግ ይመስለኛል። አሁን በቀጥታ ወደ ጨዋታችን ለመግባት እጣ ታነሳላችሁ። ልጆች ሶስታችሁም ሽሁድ፣ ኢማንና ኑስራ ኑና ይሄንን እጣ ታወጣላችሁ መጀመሪያ ማለት ነው። እሺ ኑ ሶስታችሁ። እሺ እስኪ ላንቺ ምን ደረሰሽ? ቴዛአይ መስጊድ። እሺ ላንቺስ ምን ደረሰሽ? አልነጃሺ መስጊድ ኢትዮጵያ። ላንቺስ ኑስራ ምን ደረሰሽ? አቡጃ ብሔራዊ መስጊድ። አቡጃ ብሔራዊ መስጊድ። ይሄው አልነጃሽም እዚህ ጋር አለልሽ። እናመሰግናለን ጎበዞች። ስለዚህ ዛሬ በጣም ጎበዝ ተፎካካሪዎች ትሆናላችሁ ብዬ ተስፋ አድርጋለሁ አይደለም? እሺ እንደ ልጆች ሁሉ እናንተም ወላጆችን እጣ ማውጣት መቻል አለባችሁ። ካሉት ከነዚህ እጣዎች አውጡልኝ ሁላችሁም። እሺ እስኪ ላንተ ምን ደረሰ? ምስር አልካቢር መስጊድ ግብጽ። ለርሶ ምን ደረሰዎት? ሐሰን ሁለተኛ መስጊድ ሞሮኮ። እሺ እስኪ ላንቺስ ምን ደረሰሽ? ታላቁ ኒጃሚና መስጊድ። አመሰግናለሁ። ይሄው የደረሳችሁ ቦታ ላይ እዚህ ጋር ትቆማላችሁ ማለት ነው። ሁላችሁ በተራ ሄዳችሁ እናመሰግናለን። ተመልካቾቻችን በመከታተል ላይ የምትገኙት ከኢቲቪ ልጆች ዓለም እየተዘጋጀ ወደ እናንተ የሚደርሰውን ሳምንታዊውን ተጓዥ ቤተሰቦች የተሰኘውን ፕሮግራማችን ነው። በዛሬው ፕሮግራማችን እንግዳ ሆነው የመጡት ወላጆችና ልጆች እጣቸውን አውጥተው በመወዳደሪያ ቦታው ላይ ቆመዋል። በቀጥታ ወደ ጨዋታችን የምናመራ ይሆናል። ወደ ጨዋታችን ከመግባታችን በፊት ግን አንዳንድ ነገሮችን እናንሳና እስኪ ጥቂት እንወያይ አይደለም? እስኪ ኑርዬ ካንተ ልጀምር። ከልጆች ጋር የት አካባቢን ጎብኝተህ ታውቃለህ ወይ? መዝናኛ ስፍራዎች የት ሄደህ ታውቃለህ? እኔ በግሌ ኢትዮጵያ ውስጥ ያሉ በርካታ የቱሪስት መስህቦችን የማየት እድል አለኝ። በስራም
በተለያየ አጋጣሚ በርካታ የተፈጥሮም ሰው ሰራሽ ቅርሶችን የማየት እድል አለኝ። ከቤተሰብ ጋር ግን በሚኖረኝ ውስን እንዲህ ወደ ቤተሰብ በምናደርገው ጉዞ እግረ መንገድ ለምሳሌ በጎጃም አካባቢ ወደ ባህር ዳር እዛ አካባቢ ያሉ እንትኖችን የማየት እድል ነበረኝ። እንደዚሁም ከቤተሰብ ጋር ለቤተሰብ ጉዞ በምናደርግበት ጊዜ ወደ ደሴ አካባቢ ያሉ እና ሀይቅን አካባቢ የማየት እድሉ አለኝ። ወደ ሽሁድ መጥቻለሁ። ሽሁድ አንቺስ በትምህርት ቤት ወይም ደግሞ ከአባቢ ጋራ የት አካባቢ ሄደሽ ታውቂያለሽ? ባህር ዳርም ይታወቃለሁ። እሺ ደሴም ይታወቃለሁ። ጎበዝ፣ በጣም ጎበዝ። እዚህ አንድነት ፓርክስ ወይም ደግሞ ሌሎች ቦታዎችንስ ጎብኝተሽ ታውቂያለሽ? አንድነት ፓርክ ሄጃለሁ። አልጎበኘሽም? ሄጃለሁ። ሄደሻል? ጎብኝተሻል? በጣም ጎበዝ፣ እናመሰግናለን። እሺ ወደ ኑስራ መጥተናል። ኑስራ አንቺስ ከቤተሰቦችሽ ጋራ የት አካባቢ ሄደሽ ታውቂያለሽ? ወዳጅነት ፓርክ። ወዳጅነት ፓርክን ጎብኝተሻል? ጎበዝ። እሺ ሌላስ? አገር ቤት። እሺ አገር ቤት ሄደሽ ታውቂያለሽ? የት? አላባ። አላባ ቆሊቶ ሄደሽ ታውቂያለሽ? እሺ እናመሰግናለን። ወደ ማህቡባ መጥቻለሁ። ማህቡባ አንቺስ እንደ ቤተሰብ ያላችሁ የጉብኝት ባህል ምን ይመስላል? ልጆቼን ይዤ ያው ክረምት ሲሆን ክፍለ ሀገር ነው የሚሄደው። ከዛዎች ከአባታቸው ጋር ነው የሚዝናኑት። እኔ ብዙም አልወጣም ከቤት። እሺ ልጆቹ ግን የተለያዩ መስህቦችን ይጎበኛሉ? አዎ ይጎበኛሉ። እሺ እጅግ በጣም እናመሰግናለን። ጥሩ የጉብኝት ባህል ነው ያላችሁና እንደዚሁ ልጆችን ይዞ መሄድ በጣም ጥሩ ነው ማሳየቱ ማለት ነው፣ ለብዙ ነገር ስለሚጠቅማቸው። እሺ ወደ ኢማን ወደ አንቺ መጥቻለሁ። ኢማን አንቺስ እንደ ቤተሰብ የት አካባቢ ጎብኝተሽ ታውቂያለሽ? የት ሄደሽ ታውቂያለሽ? ወላይታ ሄጄ አውቃለሁ። እሺ አድዋ ሙዚየም ጎብኝቻለሁ እና 4 ኪሎ ወዳጅነት ፓርክ ጎብኝተሻል? በጣም ጎበዝ። እሺ ወደ ጋሽ ሙስባህ መጥቻለሁ። የት አካባቢ ሄዳችሁ ጎብኝታችሁ ታውቃላችሁ? ወላይታ ሶዶ ዳሞታን ተራራ፣ እሺ እንጦጦ፣ አንድነት ፓርክ፣ ወዳጅነት ፓርክ፣ አድዋ እና ደግሞ ወደ ወራቤ ሀሮ ሸይጣን ነው። እሱን ማሳየታችኋል ለልጆቻችሁ? እሺ አሁን በቀጥታ ወደ ጨዋታችን እናመራለን። ወደ ጨዋታችን አይደለም ሽሁድ እንጥራ አይደለም? እሺ በዚህ ውድድር አሸናፊ የሚሆን ሰው አንድነት ፓርክን ከነመላ ቤተሰቡ ጋር በመሆን የሚጎበኝ ይሆናል ማለት ነው። ያም ብቻም አይደለም፣ ሌላም አንድ ነገር አለ፣ በኋላ ላይ የምናወራ ይሆናል አይደለም? ስለዚህ የመጀመሪያውን ቁጥር ጋሽ ሙስባህ እርሶ የሚጠሩ ይሆናል ማለት ነው። ከነዚህ ካሉ ቁጥሮች መካከል የፈለጉትን መጥራት ይችላሉ። 7 ይሁን? እሺ 7 ቁጥር ኮምፒውተር 7 ቁጥር እንደ የመጀመሪያውን ሽልማት። እሺ ሐሰን ሁለተኛ ለራስዎም ጠርተው ነው አይደለ? ለራስዎ ጠርተው ወደፊት በመጀመሪያው ሽልማትም አግኝተዋል። ሽልማት 2 የሰንበሌጥ ግድግዳዎች የሚለውን አንድ ደረጃ ወደፊት መምጣት ይችላሉ። ይሄንን ደግሞ በጠሩት የመጀመሪያ ቁጥር ይሄን ሽልማት አግኝተዋል። በጣም እድለኛ ናቸው። እና ጨብጭብላቸው አይደለም? አዎ እድለኛ ናቸው። ምክንያቱም ለራሳቸውም ጠርተው ሽልማትም አግኝተው ወደፊት መጥተዋል ማለት ነው። ይሄ ሐሰን ሁለተኛ መስጊድ የሚባለው መስጊድ የሚገኘው ሞሮኮ በምትባል አገር ውስጥ ነው። ወደ 105,000 ምእመናንን በአንድ ጊዜ መያዝ የሚችል ታላቅ መስጊድ ነው ማለት ነው። እሺ እንቀጥላለን። ቀጣዩን ቁጥር የምትጠሪልን ኢማን አንቺ ነሽ። ስለዚህ ካሉ ቁጥሮች መካከል የፈለግሽውን መጥራት ትችያለሽ። 3 ቁጥር 3 ይሁን? እሺ 3 ቁጥር ኮምፒውተር፣ 3 ቁጥር ሐሰን ሁለተኛ መስጊድ ሞሮኮ። እንዴ በአንድ ጊዜ ሊጨርሱ ነው እሳቸው። እሺ ወደፊት፣ አሁንም አንድ ደረጃ ወደፊት፣ አንድ ደረጃ። እሺ በሁለት ጥሪ እዚህ ጫፍ ላይ ደርሰዋል። ከዚህ በኋላ የምትጠሩት ቁጥር በጣም ወሳኝ ይሆናል ማለት ነው። በሁለት ቁጥር እዚህ ጫፍ ላይ የደረሰ እኔ እስከ ዛሬ ድረስ አጋጥሞኝ አያውቅም። እሳቸው እንደጀመሩ ይጨርሳሉ ወይስ ሌላ ከኋላ መጥቶ ይጨርሳል? እምናየው ይሆናል አይደለም? እሺ የሐሰን ሁለተኛ መስጊድ ቀደም ሲል እንግዲህ እንደነገርኳችሁ የሚገኘው ሞሮኮ አገር ውስጥ ነው። ይህ መስጊድ እንግዲህ በካዛብላንካ ባህር ዳርቻ ላይ የሚገኝ ታላቅ መስጊድ ነው ማለት ነው። እሺ እንቀጥላለን። የሚገርም ነው፣ በጣም የሚገርም ነው።
ማህቡባ ወደ አንቺ መጥቻለሁ። የፈለግሽውን ቁጥር ጥሪ። አሁን 9 9ን ነው ይቀር 9 እሱ ይሁን። አዎ እሺ 9 ቁጥር ኮምፒውተር፣ 9 ቁጥር ታላቁ የኒጃሜና መስጂድ። ኒጃሜና ላይ ለራስሽ ጠርተሽ 2 ደረጃ ወደፊት። እሺ ይሄው በአንድ ጊዜ ከጋሽ ሙስባህ ትክክል ሆናለች። አይዛችኋል። ጨዋታው ደስ ይላል አይደል? አይደል? አዎ። ስለዚህ ይሄው እስከ መጨረሻ ድረስ ጨዋታውን መከታተል አለብን የምንለው ለዚህ ነው። ማን እንደሚያሸንፍ አይታወቅም። ጋሽ ሙስባህም ሊያሸንፉ ይችላሉ። ማህቡባም ልታሸንፍ ትችላል። ሽሁድም ከዛ ልትመጣ ኑስራም ልታሸንፍ ትችላለች። ሌሎቻችሁም ልታሸንፉ ትችላላችሁ አይደል? አዎ። ይህ የታላቁ የኒጃሜና መስጊድ የሚገኘው በቻድ ዋና ከተማ ሲሆን የመስጊዱ አርኪቴክቸር የቻድን እስላማዊ ቅርስና የባህል ልዩነትን የሚያሳይ ታላቅ ጥበብ ያለበት መስጊድ ነው ማለት ነው። እዚህ መስጊድ በጣም በርካታ የሆኑ ምእመናንም ወደዛ እየሄዱ የሚሰግዱበት ከዛ በተጨማሪም ደግሞ የተለያዩ እስላማዊ ቅርሶች ያሉባቸውን ስፍራዎች የሚጎበኙበት ስፍራ ነው ማለት ነው። እሺ እንቀጥላለን። ኑስራ የፈለግሽውን ቁጥር አሁን መጥራት ትችያለሽ። 24 የመጨረሻው ይከፈት 24 እሱ ይሁን። እሺ 24 ቁጥር ኮምፒውተር 24 ሐሰን ሁለተኛ መስጊድ ሞሮኮ። ሐሰን ሁለተኛ መስጊድ አንድ ደረጃ ወደፊት። ይህ ሐሰን ሁለተኛ መስጊድ የሚባለው እንግዲህ አብዛኛውን ጊዜ ይህ የተገነባበት የካዛብላንካ አካባቢ ሲሆን የመሬት መንቀጥቀጥን እንዲቋቋም ተደርጎ የተነደፈ እንደዚሁም ደግሞ ተንሸራታች የመስታወት መስኮት ያለው እንደሆነ የተለያዩ ጽሁፎች ይገልጻሉ ማለት ነው። እና በጣም በርካታ የሆኑ ምእመናን ወደዚህ እየሄዱ ሃይማኖታዊ ስርዓታቸውን ያደርጋሉ ማለት ነው። እሺ እንቀጥላለን። ሽሁድ ወደ አንቺ መጥቻለሁ። እሺ አሁን ተራው ያንቺ ነው። አሁን ከነዚህ ካሉ ቁጥሮች መካከል የፈለግሽውን ጥሪ። 8 ይሁን ነው ይቀየርልሽ ራሱ ይሁን። እሺ 8 ቁጥር ኮምፒውተር 8 ቁጥር አቡጃ ብሔራዊ መስጊድ አቡጃ ላይ ያለ። ስለዚህ ኑስራ ጀመረች ማለት ነው። የአቡጃ ብሔራዊ መስጊድ እንግዲህ የሚገኘው በናይጄሪያ ዋና ከተማ አቡጃ በተባለችው ከተማ ሲሆን ይሄ የምትመለከቱት ወርቃማ ጉልላት አለው። እዚህ ጋር ይታያችኋል አይደል? ያ ወርቃማ ጉልላቱና 4 ሚናራዎቹ የሀገሪቱን እስላማዊ ቅርስና የባህል ስብጥርን የሚያመላክት እንደሆነ የተጻፉ መረጃዎች ይገልጻሉ ማለት ነው። ግልጽ ነው አይደለም? እሺ የዚህን ዙር የመጨረሻ ቁጥር የምትጠራለን ኑርያ አንተ ነህ። ስንት ይሁንልህ? 13 ይሁን ነው ይቀር 13 ይሁን ራሱ። እሺ 13 ቁጥር ኮምፒውተር 13 ታላቁ ኒጃሜና መስጊድ። ኒጃሜና ላይ ያለ ማን ነው እንዴ? ምንድነው? ሁለቱ እየተፎካከሩ ነው እንደሚመጡት እንዴ? ይሄ በጣም የሚገርም አይነት ጨዋታ ነው። ስለዚህ ወላጆች ወደፊት መጥተው በወላጆች መካከል ሆኗል። አሁን ማን ነው የአንድነት ፓርክን ከነመላ ቤተሰቡ ጋራ የሚጎበኝ? ማን ነው የምናየው ይሆናል አይደለም? ግን በነገራችን ላይ አንድነት ፓርክ አሸናፊው እንዲጎበኝ ስላደረግልን እናጨብጭብላቸው አይደለም? አንድ ጊዜ እናጨብጭብላቸው። አዎ። እሺ ከዛ በተጨማሪም ደግሞ እነዚህ የምትመለከቷቸውን ሽልማቶች የሰጠንን ንብ ከረሜላና ቸኮሌትንም እናመሰግናለን። ለነሱም እናጨብጭብላቸው። እሺ እንመለሳለን። እሺ ይህ ታላቁ የኒጃሜና መስጊድ የሚባለው ቀደም ሲል እንደነገርኳችሁ በቻድ የሚገኝ ነው። መስጊዱ በአንድ ጊዜ ወደ 30,000 የሚጠጉ ምእመናንን የመያዝ አቅም ያለው እንደሆነ ይነገርለታል ማለት ነው። እሺ የመጀመሪያውን ዙር በዚህ መልኩ አጠናቀቅን። ማንና ማን ተፋጠዋል? ማህቡባና ጋሼ ሙስባህ ያሸንፋሉ ወይስ ማህቡባ? ወይስ ከኋላ ማን መጥቶ ያሸንፋል? እምና ይሆናል አይደለም? እሺ ከነዚህ 1 2 3 የሚታዩ የኢትዮጵያ ቁጥሮች ይታዩሻል አይደለም? ሽሁድ ይኸው 1 አለ 2 አለ 3 አለ። ከነዚህ ቁጥሮች የትኛውን እንክፈት?
አንድ ይከፈት። እሺ የኢትዮጵያ ቁጥር 1 ኮምፒውተር። የኢትዮጵያ ቁጥር 1 ይሄ የነማን ፎቶ ነው? ይሄ የነማን ፎቶ ነው? የነማን ነው? ምን ነው ሳቅሽ? ምን ነው ኑስራ? ይሄ የእናንተ ነው አይደለም ኑስራ? እሺ ያ 1 ቁጥር የት የተነሳችሁት ነው? የት ትምህርት ቤት? ፊለን አካዳሚ። እዛ የተነሳችሁት ነው? እሺ እዚህ ጋር 2 ቁጥር ላይ ያለውስ እንዴት ብለሽ ነው የተነሳሽው? እንዴት ነው የተነሳሽው? እንደዚህ ነው ብለሽ ነው የተነሳሽው? እንዴት ነው የተነሳሽው? እስቲ አሳይኝ እንጂ እንዴት ነው ያልሽው? ምን እያደረግሽ ነው? ምን አኩርፈሻቸው ነው? ወንድሞችሽን አኩርፈሻቸው ነው አይደል? እሺ ከነማን ጋር ነው የተነሳሽው? ከወንድሞቼ ጋር። የት የተነሳችሁት ነው? አደባባይ። ስትዝናኑ ማለት ነው። ወንድሞችሽ ስማቸው ማን ነው? ሀሪስ እና መሐመድ። እሺ ይሄ 3 ቁጥር ላይ ያለውስ ይሄኛው የት የተነሳችሁት ነው? የት ፓንጃ ትምህርት ቤት፣ የድሮ ትምህርት ቤቴ። ማን ነው የሚባለው? ፓንጃ ትምህርት ቤት። እዛም ተምረሻል። እሺ እዚህ ጋር 6 ቁጥር 8 ቁጥር ላይ ያለውስ የት ነው? ትምህርት ቤት፣ እዛው ትምህርት ቤት። እሺ እናመሰግናለን፣ እጅግ በጣም አድርገን እናመሰግናለን። በጣም በርካታ ፎቶግራፎችን ወደፊት ትልኩልንና የዛን ጊዜ የምናነሳ ይሆናል ማለት ነው። በነገራችን ላይ የተለየ ችሎታ እንዳለሽ ነግረሽኛል አይደለም? እስኪ ለልጆች ምንድነው የሆነ ነገር ታቀርቢያለሽ? ማቅረብ ትችያለሽ? እስቲ አቅርቢላን እስቲ። የግጥም ርዕስ የሀገር ፍቅር ሙቀት። ሀገር 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 አይደለችም አፈር አይደለችም መንደር፣ ሀገር ሻገሬ በሚባለው ተረት የሰው ዝምድና እንጂ አይደለም ከመሬት። በአንድ ጣሳ በቅሎ በአንድ ዋርካ አድጎ እንዴት ከሀገር ፍቅር እንዴት ከሀገር ሙቀት። ሰው መንደር ይልቃል ልባሽ በሌለበት በቀለም በባህሪ በአካል በስም ጥሪ የነገል የሆኑ ታዲያ ሰው ምንጎሎት በአንድ አምሳል ተፈጥሮ ከአፈር ከእሳት ከውሃ ከንፋስ ከካሉ ተዋቅሮ 80 ቦታ ይከፈላል ፈርሶ በአንድ ትልቅ አርማ በአንድ ትልቅ ቀለም በተግባር ተኝቶ ንፋሷንም ማቶ በእንባዋ ተጠምቶ መሬቷ ተደፍቶ 1 2 3 4 5 6 7 በእጥፍ ድርብ ዘመን እድሜ አስቆጥሮባት እንዴት ክንፏን ብቻ ነጥሎ ይወዳል አካሏን ጥሎባት። ሀገር ማለት ሰው ነው በሚባለው ትርክት ለስሙ መዋደድ ያለ ቀና መኖር ትርፍ ባዶ ሜዳ በረሃ ብቻ ነው ፍቅር ያጣ ሀገር። የሀገር ፍቅር ሙቀት የሀገር ፍቅር ስሜት ማዕዛው ይለያል ከከለር ፍላጎት። የሀገር ፍቅር ሙቀት ቅኔውም ቅኔ ነው ፍቺውም ለፍቺ አድካሚ ፍቺ ነው መግለጫው ሩቅ ነው ስለቱ ቅርብ ነው። ስለዚህ ያ ሁሉ ቂም ይዞ ተጣልቶ መንገድ ላይ ከማደር ይሻል የለም እንዴ በአንዲት ጎጆ ጥላ ቤት ገብቶ መፋቀር። ስላዳመጣችሁኝ ያመሰግናለሁ። በጣም ጎበዝ እናመሰግናለን። አዎ ትክክል ነሽ። ማለት አሁን እናንተ በተለይ አሁን ዛሬ ማንን አውቀሻል መሰለሽ? ሽሁድን አውቀሻታል፣ እንደገና ደግሞ ኢማንንም አውቀሻታል አይደለም? ኢማንን ስታገኛት ወይ ሽሁድን ስታገኛት አብራችሁ ተፋቅራችሁ አንድ ላይ መኖር ነው እንጂ መጣላት አያስፈልግም፣ ወይም ደግሞ እርስ በርስ መሰዳደብ አያስፈልግም አይደለ? አሁን የነገርሽን ግጥም የሚያሳየው ይሄንን ነው አይደለም? አገር እንድትኖር ሁሉም ተዋዶ ተፋቅሮ መኖር አለበት የሚል ነው አይደለም? እጅግ በጣም አድርጌ ያመሰግናለሁ። ወደ ቀጣዩ ዙር እንሄዳለን። ያሁኑ ዙር እጅግ በጣም ወሳኝ ነው። የምንመጣው ወደ ጋሼ ሙስባህ ወደ እርስዎ ነው። ወደ እርስዎ እንመጣለን። አሁን የሚጠሩት ቁጥር በጣም ወሳኝ ነው። አስበው አሰላስለው መጥራት አለበት። ስለዚህ የፈለጉትን ቁጥር አሁን ይጥሩ። 1 ቁጥር አንድ ይሁን። እሺ 1 ቁጥር ኮምፒውተር፣ 1 ቁጥር ጃማኤል ጃዛየር። ማን ያለው? ጃማኤል ጃዛየር። ስለዚህ ወደፊት መታለች። ሁለተኛውን ሽልማት ደግሞ እርስዎ ወስደዋል። በጣም የሚገርም ነው። ይኸው ሁለተኛ ሽልማት አጨብጭቡላችሁ። በጣም የሚገርም ነው። ሁለተኛ ሽልማት። እሺ በጣም የሚገርም ነው። ዛሬ በጣም ኃይለኛ ጨዋታ ነው እያደረግን ያለ ነው። ይሄ ጃማኤል ጃዛየር መስጊድ እየተባለ የሚጠራው መስጊድ እንግዲህ የሚገኘው በአልጄሪያ ሲሆን ወደ 265 ሜትር የሚረዝም ሚናራ ያለው ታላቅ መስጊድ ነው። ያን ብቻም ሳይሆን በዚህ 265 ሜትር የሚረዝም ሚናራ ያለው በመሆኑም በዓለም በጣም ታዋቂ የሆነ መስጊድ እስከ መባል ደርሷል ማለት ነው።
ግልጽ ነው አይደለም? እሺ እንቀጥላለን። አሁንም እንቀጥላለን። ቀጣዩን ቁጥር ኢማን አንቺ ነሽ የምትጠሪልን። ለማን የምትጠሪ ይመስልሻል? ለአባትሽ ወይስ ለማህቡባ? ለማን የምትጠሪ ይመስልሻል? ለራሴ። ለራስሽ? እሺ እሺ እምና ይሆናል። የፈለግሽውን ቁጥር አሁን መጥራት ትችያለሽ። 21 ይሁን ነው ይቀየር? 21 ይሁን። እሺ ይሄ 21 ቁጥርን ካፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ መልካም ቆይታ ይሁንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ ኢማን 21 ቁጥርን ጠርታለች። 21 ቁጥር ውስጥ ምን እንዳለን ያላቅም። ይከፈት አይደለም ሽሁድ? ይከፈት ኑስራ። እሺ 21 ቁጥር ኮምፒውተር 21 አልነጃሽ አጨብጭቡላት። ለራሴ ነው የምጠራ ብላ ራሷ እሺ ለራሷ ጠርታ ምንድነው ዛሬ በጣም የሚገርም አይነት ጨዋታ ነው። በጣም የሚገርም አይነት። እሺ እንቀጥላለን። ይህ አልነጃሺ መስጊድ እንግዲህ በሰሜኑ የሀገራችን ክፍል በትግራይ ክልል የሚገኝ ነው። ይህ የአልነጃሺ መስጊድ እጅግ በጣም ታሪካዊ የሆነ እኔ ሄጄ ማይቸው አውቃለሁ። ታሪኩ በጣም የገነነ መስጊድ ነው። እኛ ኢትዮጵያውያን በተለይ ከእስልምና ጋራ ያለን ታሪክ በጣም ትልቅ መሆኑን የሚያሳይ መስጊድ ነው ይህ የአልነጃሺ መስጊድ ማለት ነው። ሷሃባዎች ወደ ኢትዮጵያ ሲመጡ ለመጀመሪያ ጊዜ የተቀበሏቸው ንጉስ ነጋሽ ይባሉ የነበሩ በሳቸው ስም ይሄ መስጊድም በሳቸው ስም የተጠራ ነጃሺ ተብሎ የሚጠራው አንዱ መስጊድ ነው ማለት ነው። በኢትዮጵያ ብቻ ሳይሆን በመላ አፍሪካ የመጀመሪያው ጥንታዊ መስጊድ ይህ የአልነጃሺ መስጊድ ነው። ይሄንን ሁላችሁ ማወቅ መቻል አለባችሁ። እሺ እንቀጥላለን። ቀጣዩን ቁጥር የምትጠሪልን ማህቡብ አንቺ ነሽ። ይሄ የምትጠሪው ቁጥር በጣም ወሳኝ ነው። ወይ አንቺን ያስጨርስሻል ወይ ጋሼ ሙስባህን ያስጨርሳል ወይ ደግሞ ሌሎቹን ወደፊት ያመጣ። ኑርዬ እስካሁን ድረስ አልጀመረም አይተሽዋል። ካዘንሽለት ለሱም ትጠሪለታለሽ አይደል? ይሄ የእድል ጉዳይ ስለሆነ ነው። ጨዋታው እንደዛ ስለሆነ ነው። እሺ የፈለግሽውን ቁጥር አሁን መጥራት ትችያለሽ። 17 ይሁን ይቀየር? 17 ራሱ ይሁን። እሺ በነገራችን ላይ እስካሁን ድረስ ባለበት ቁም የተባለ ሰው የለም አይደለም? ምናልባት ይሄ መጀመሪያው ሊሆን ይችላል። እንየው አይደለም? እሺ 17 ቁጥር ኮምፒውተር 17 አልነጃሺ መስጊድ ሁለት ደረጃ ወደፊት ከኋላችሁ መጣ። ይሄው እሷም ተወዳዳሪ ሆነች። አያችሁ አይደለም? በጣም የሚገርም አይነት ጨዋታ ነው። በጣም ደስ የሚል አይደለም? እሺ የአልነጃሺ መስጊድ እንግዲህ ኢትዮጵያ ውስጥ ካሉ በኢትዮጵያ ብቻ ሳይሆን በአፍሪካ ከሚገኙ ጥንታዊ መስጊዶች መካከል አንደኛው እንደሆነ ቀደም ሲል ነግሬያችኋለሁ። በ1950ዎቹና በቅርቡም ደግሞ በቱርክ መንግስት እደሳ ተደርጎለት ያማረ ገጽታ እንዲኖረው ተደርጓል ማለት ነው። በፊት ሷሃባዎች ወደ ኢትዮጵያ ሲመጡ የነበረው መስጊድ ቅርጹን ሳይቀየር እዛው አካባቢ እንግዲህ አሪፍ ሆኖ ለጎብኚዎች በጣም ሳቢ እንዲሆን ተደርጓል ማለት ነው። እሺ እንቀጥላለን። ቀጣዩን ቁጥር የምትጠሪልን ኑስራ አንቺ ነሽ። ይሄ የምትጠሪው ቁጥር ከሶስቱ አንዳቸውን ሊያስጨርስ ይችል ይሆናል ወይ ደግሞ ከእናንተ መካከል ወደፊት ሊያመጣ ይችል ይሆናል። እሺ የፈለግሽውን ቁጥር አሁን መጥራት ትችያለሽ። 18 ይቀር ወይስ ራሱ ይሁን? 18 ይሁን። እሺ የተጠራውን 18 ቁጥር ካፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ መልካም ቆይታ ይሁንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ ኑስራ 18 ቁጥርን ጠርታለች። 18 ቁጥር ማንን ያስጨርሳል ወይ ማንን ወደፊት ያመጣል? ኑርዬ እስካሁን አልጀመረም ወይ ለሱ የጠራሽለት ይመስልሻል? ለሱ ለእናትሽስ ሊሆን አይችልም? ሊሆንም አይታወቅም አይደል? ጎበዝ። ይሄ ነው አይደለም? ጨዋታው ይሄ ነው አይደለም? ስለዚህ አሁን 18 ይከፈታል። እሺ 18 ቁጥር ኮምፒውተር 18 ምስር አልካቢር መስጊድ ግብጽ። እሺ ይሄው
ኑርየም ጀመረ አንቺ እንዳልሽው ጠራሽለት ለሱ አይደለም ጎበዝ እሺ የምስር አልካቢር መስጊድ እንግዲህ በግብጽ ከሚገኙ ታላቅ መስጊዶች መካከል አንደኛው እሱ ነው ይህ መስጊድ እንግዲህ ወደ 131,000 ምእመናንን በአንድ ጊዜ የመያዝ አቅም ያለው በአፍሪካ በጣም ትልቁ መስጊድ እንደሆነ ይነገርለታል ማለት ነው አንቺ በጠራሽው ቁጥር ግን ሽልማትሽን አግኝተሻል የትየ አልማዝ የሳይንስ ታሪኮች መጽሐፍን ስለጠራሽ አንቺ ይሄንን አግኝተሻል ማለት ነው እሺ እናመሰግናለን እሺ ቀጣዩን ቁጥር የምትጠሪልን ሽሁድ አንቺ ነሽ ይሄንን ቁጥር የምትጠሪልን የፈለግሽውን ቁጥር አሁን ከነዚህ ካሉ ቁጥሮች መካከል ጠሪ የፈለግሽውን 11 ይሁን ይሄ 11 ቁጥር ከሶስቱ መካከል የሚያስጨርስ ሊሆን ይችላል ይከፈት እሺ የተጠራውን 11 ቁጥር ካፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል በእያላችሁበት መልካም ጊዜ መልካም ቆይታ ይሁንላችሁ ተመልሰናል ተመልካቾቻችን ቀደም ሲል እንግዲህ ሽሁድ 11 ቁጥርን ጠርታለች ይህ 11 ቁጥር ሲከፈት ማንን ያስጨርሳል ሶስቱ ወደፊት መጥተዋል ሶስታችሁ በአንድ ላይ ናችሁ እየተጠባበቃችሁ መሰለኝ አይደል እየመጣችሁ ያላችሁት አሁን ግን ልዩነት የሚፈጠር ይመስለኛል አይደለም ይከፈታል 11 እሺ 11 ቁጥር ኮምፒውተር 11 ሐሰን ሁለተኛ መስጊድ ሞሮኮ ስለዚህ እሳቸው አሸንፈው ሄደዋል ማለት ነው አሸንፈው ሄደዋል እሺ እናመሰግናለን እሺ የዕለቱ አንድነት ፓርክን ከነመላ ቤተሰባቸው ሄደው የሚጎበኙት የጋሽ ሙስባህና የሳቸው ቤተሰቦች ሆነዋል ማለት ነው እናጨብጨብላቸው አይደል እናመሰግናለን እሺ እንቀጥላለን ቀጣዩን ቁጥር የምትጠራልን ኑርያ አንተ ነህ የፈለከውን ቁጥር አሁን መጥራት ትችላለህ 16 ይሁን እሺ 16 ቁጥር ኮምፒውተር 16 አቡጃ ብሔራዊ መስጊድ እዛው ባለሽበት ቁሚ ነው የሚለው አይተሻል ይሄው ባለሽበት ቁሚ ነው የሚለው አይደል ስለዚህ ባለሽበት ቆምት ያለሽ ባላችሁበት ቁሙ ሳይባል እንግዲህ የሚሄድም ሰው ሊኖር ይችላል ብለናል አይደል ስለዚህ በዛ ምክንያት ነው እሺ ይህ የአቡጃ ብሔራዊ መስጊድ እንግዲህ ናይጄሪያ ውስጥ የሚገኝ ሲሆን መስጊዱ ተገንብቶ የተጠናቀቀው እንደ አውሮፓውያን አቆጣጠር በ1984 እንደሆነ የተለያዩ መረጃዎች ይገልጻሉ በናይጄሪያ ዋና ከተማ አቡጃም የሚገኝ ብሔራዊ መስጊድ ነው ማለት ነው እሺ እንቀጥላለን ቀደም ሲል ሽሁድ ቀደም አንቺ ጠርተሻል አይደለም አሁንም አንቺ ጥሪ እስኪ ከሁለትና ከሶስት የኢትዮጵያ ቁጥሮች የትኛውን እንክፈተው ሁለት ይከፈት እሺ የኢትዮጵያ ቁጥር 2 ኮምፒውተር የኢትዮጵያ ቁጥር 2 ኮምፒውተር ይሄ እነማን ነው ኢማን የናንተ ነው አይደለም እሺ እስኪ ያ አንድ ቁጥር የትና ከነማጋ የሄዳችሁበት ነው እስኪ ንገሪኝ 4 ኪሎ ኮንዶሞች ጋር የተነሳሁት 4 ኪሎ መዝናኛ ውስጥ 4 ኪሎ መዝናኛ እሺ 2 ቁጥር ላይ ያለውስ 2 ቁጥር ላይ ያለው አድዋ የተነሳው አድዋ መታሰቢያ ሙዚየም እሺ እዚህ 3 ቁጥር ላይ ያለውስ እሱም እዛ ነው እዛው አንድ ላይ እሺ 4 ቁጥርም እዛው አድዋ መታሰቢያ ነው እዛ ጋር 6 ቁጥር ላይ ያለውስ ያለው ሱሉልታ ካጎቶች ልጆች ጋር የተነሳው ፎቶ ሱሉልታ ሄደሻል እዛ ጎበዝ እሺ እዛ 8 ቁጥር ላይ ያለውስ እሱ ወንድሜ ምርቃት ፒያሳ የተነሳው ፎቶ ነው ወንድምሽም ጎበዝ ነው አንቺም ጎበዝ ነሽ ማለት ነው እሺ ይሄ 7 ቁጥር ላይ ከማጋ ነው የት ነው የተነሳችሁት ከአባዬ ጋር ሰርግ ሄጄ የተነሳው ፎቶ ነው እሺ ይሄኛው 5 ቁጥር ላይ ያለው ይሄ ቦሌ ላይ ኢንተርቪው ሄጄ የተነሳው ነው እጅግ በጣም አድርገን እናመሰግናለን አንቺም ግጥም እንዳለሽ ነግረሽኛል አይደለም
እሺ እስኪ ግጥምሽን እስኪ ንገሪን። ረመዳን መጣ የአንድነት የፍቅር የሰላም ወራት ረመዳን መጣ ትልቁ ብስራት ተስፋ የሆነን ጀነትን ለመግባት በፍጥነት መጣልን የወራቶች አባት አንዳንዴ እንዳንጎዳ ረመዳን ያዛል እንድንረዳዳ በደም በጥላቻ ሳይኖርብን እዳ ደሃም ደስ ይለዋል በዚህ ወር ሲረዳ የዚህ ታላቅ ወር ትልቁ ውበቱ የጀነት በር መከፈቱ ያለ ረህመቱ የጀሃነም ቅጣት በርም መዝጋቱ ዝም ብሎ አይደለም ግርማለው ወራቱ ብዙ ይባላል ስለዚህ ወራት እንድንሽቀዳደም ኃይርን ለመስራት በባቡ ረያን በር ጀነት ለመግባት ፈጥነን እንቻኮል ሰደቃን ለመስጠት አምና የነበሩ ሲጾሙ ከኛ ጋር በህይወት የሌሉ የለበሱ አፈር ዛሬን ያልታደሉ የረመዳንን ወር ተሰጠን ነውና እንድናስተነትን ከምር አላህ ወፍቆናል ይህን ቀን እንድናይ ተሰጠን ጸጋ ሰላምና ጤና ምስጋናና ድርድር ላላህ ለረበና የረመዳን ረህመት እንድናገኝ አጅር እንድንሸምትበት ሳይሄድብን ወሩ ያ ረመዳን ማለት አለው ታሪክ ዝና ረመዳን ማለት ንጉስ ነው ንጉስ የወራቶች ዋና ተጠቃሚ አድርገን ያላህ ያ ረበና ተጠቃሚ አድርገን ጀሊል ያ ረበና ተጠቃሚ አድርገን ከሪም ያ መውላና። ጎበዝ በጣም እናመሰግናለን። በጣም ጎበዝ። አዎ እንግዲህ በረመዳን ወቅት ሰው መረዳዳት አለበት። እንደገና ደግሞ ሃይማኖታዊው ስራውን ከምንም ከመቼውም ጊዜ በላይ በደንብ መተግበር መቻል አለበት አይደለም? እናንተ አሁን ልጆች ስለሆናችሁ እናንተም የሚጠበቅባችሁ ነገር ማድረግ አለባችሁ አይደለም? አዎ በቃ ከሰዎች ጋር አብሮ ተፋቅሮ መኖር በዚህ ወቅት በጣም አስፈላጊ ነው አይደለም? እሺ እናመሰግናለን። ይሄንን ትልቅ መልእክትም ደግሞ ስላስተላለፍሽልን እጅግ በጣም አድርገን እናመሰግናለን። ቀጣዩን ቁጥር የምትጠሪልንም አንቺ ነሽ አይደለም? ወደ አንቺ ነው የምንመጣው አይደለም? እሺ ስለዚህ ካሉ ቁጥሮች መካከል የፈለግሽውን አሁን መጥራት ትችያለሽ። 5 ቁጥር 5 ይሁን ወይስ ይቀር? 5 ይሁን ራሱ ይሁን። እሺ 5 ቁጥር ኮምፒውተር 5 ቁጥር አቡጃ ብሔራዊ መስጊድ 2 ደረጃ ወደፊት ባንድ ጊዜ እንደዚህ ያደርግሽ እኮ መምጣት ትችያለሽ። ባንድ ጊዜ እንዲያርግሽ መጣሽ። እሺ እናመሰግናለን። አሁን እሷም መታባችኋለች። ኑስራም ልትጨርስ አጠገባችሁ ነች ያለችው። ዛሬ ሁለተኛ ሆኖ የሚጨርስ ማን እንደሚሆን እናያለን አይደለም? እሺ እንቀጥላለን። መታ ብርቱ ተፎካካሪ ሆና እዛው የቆመችው ማህቡባ አለች። ከኋላም ደግሞ ተነስታ ኢማንም መታለች። እንደዚሁም ደግሞ ኑስራ ደግሞ አሁን መታለች። ስለዚህ ማን ያሸንፋል እናያለን አይደለም? እሺ ማህቡባ ቀጣዩን ቁጥር አንቺ ነሽ የምትጠሪልን። ስንት ይሁን? 22 ይሁን ወይስ ይቀር? 22 ራሱ ይሁን። እሺ 22 ቁጥር ኮምፒውተር 22 ምስር አልካቢር መስጊድ 2 ደረጃ ወደፊት አያችሁት አይደለም? 2 ደረጃ ወደፊት መጣና ከኋላ መጥቶ እናንተ ጋር እኩል ሆነ። አያችሁት? ለዛ ነው ጨዋታውን እስከ መጨረሻ ድረስ መቀጠል አለብን የምንለው። ለዛ ነው። ገብቷችኋል አይደለም? እሺ ይህ የምስር አልካቢር መስጊድ በግብጽ ካይሮ ከተማ ውስጥ የሚገኝ ሲሆን እንደ አውሮፓውያን አቆጣጠር መጋቢት 2023 በፕሬዚዳንት አብዱል ፈታህ አልሲሲ የተከፈተ መስጊድ እንደሆነ ይነገራል። ይህ በተለይ ይሄ ምስር አልካቢር መስጊድ በጣም ትልቅ የሆነውን የመስበኪያ መድረክ የያዘ ታላቅ መስጊድ ነው ማለት ነው። በአንድ ጊዜ በጣም በርካታ ምእመናንን የሚይዝ ነው ብያቸዋለሁ። ወደ 131,000 ምእመናንን በአንድ ጊዜ መያዝ የሚችል ታላቅ መስጊድ ነው ማለት ነው። እሺ እንቀጥላለን። ኑርዬ ከኋላ መተ ለልጅህ እያዘንክላት ነው። ስለዚህ ጥራላታ ትቀያየሩ። እሷ ዛቱን አንተ እዚህ ትሆን። እሺ እሷ ራሷ ትመጣለች አይደለም? ይጠራልሻል። እሺ እንቀጥላለን። ቀጣዩን ቁጥር የምትጠሪልን ኑስራ አንቺ ነሽ። ከነዚህ ካሉ ቁጥሮች መካከል የፈለግሽውን ጥሪ። 14 ይሁን። እሺ 14 ቁጥር ኮምፒውተር 14 አልነጃሽ መስጊድ ላይ እዛ ባለሽበት ቁሚ ብለሻታል። አየሻት? እንዳትጨርስሽብሽ ነው እንደው እሷ እንድትጠብቅሽ ያደረግሻት። አልነጃሽ መስጊድ እዛው ተወኛለሽ። ይህ የአልነጃሽ መስጊድ እንግዲህ ቀደም እንዳልኳችሁ የሱሃባዎችና የንጉስ ነጋሽ መካነ መቃብራቸውም እዛው ይገኛል ማለት ነው። እሺ እንቀጥላለን። ቀጣዩን ቁጥር የምትጠሪልን ሽሁድ አንቺ ነሽ። እኔ 2 ደረጃ ወደፊት የሚለውን ብታገኝ በጣም ደስ ይለኛል። ወደፊት ዝም ብለን እናምጣሽ እንዴ?
አዎ እሺ። ስለዚህ ራስሽ ጠርተሽ ነው መምጣት የምትፈልጊው አይደለ? ጎበዝ። ለሷ አንድ ጊዜ እናጨብጭብላት። በጣም ጎበዝ። ምክንያቱም በራሷ እንጂ ለሰው አግዟት ምናምን እንድትመጣ አትፈልግም አይደለ? ጎበዝ። ስለዚህ ከነዚህ ካሉ ቁጥሮች መካከል የትኛው ይሆንልሽ? 15 15 ይሁን ነው ይቀር ራሱ ይሁን? እሺ 15 ቁጥር ኮምፒውተር 15 ኤልጃ ለራሷ 2 ደረጃ ወደፊት ነይ ወደዚህ 2 እጅግ በጣም የሚገርም ነው ዛሬ በጣም ደስ የሚል በጣም ደስ የሚል አይነት ጨዋታ ነው አይደል? እሺ ጃማኤል ጃዛየር መስጊድ እንግዲህ ታላቁ የአልጀርስ መስጊድ በመባልም የሚታወቅ ሲሆን ወደ 120 ሺህ ምዕመናንን በአንድ ጊዜ የመያዝ አቅም ያለው እንደሆነ ይነገርለታል ማለት ነው። በነገራችን ላይ ዛሬ በዚህ የምናነሳቸው ታላላቅ መስጊዶች አንድም ጥንታዊ መሆናቸው አንድም ደግሞ ምዕመናንን በአንድ ጊዜ የመያዝ አቅማቸው ታላላቅ በመሆናቸው ምክንያት ነው ማለት ነው። እሺ እንቀጥላለን። ቀጣዩን ቁጥር የምትጠራልን ኑርዬ አንተ ነህ። ይሄ የምትጠራው ቁጥር በጣም ወሳኝ ነው። ምክንያቱም አምስታችሁም ወደፊት መጣችኋል። ማንን ያስጨርሳል ወይ ማንን ደግሞ ባለበት ቁም ሊያስብል ይችል ይሆናል። ይሄ በጣም ወሳኝ ነው። ኑርዬ የፈለከውን ቁጥር አሁን መጥራት ትችላለህ። አስበህ እሺ 23 ይሁን ነው ይቀር ይሁን ታው ይቀርልህ ይሁን ሁሉም ይሆናል። ሁሉም አይታወቅም አይደል? ስለዚህ 23 ይሁን 23 ይሁን። እሺ የተጠራውን 23 ቁጥር ካፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ መልካም ቆይታ ይሁንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ 23 ቁጥር ተጠርቷል። 23 ቁጥር ሲከፈት ማንን ያስጨርሳል? ወይ ማንን ባለበት ቁም ሊያስብል ይችል ይሆናል ወይ ደግሞ ማንን እንግዲህ አይታወቅም አይደለም? ይሄ 23 ቁጥር ማንን የሚያስጨርስ ይመስልሻል? ሽሁድ ማን የሚጨርስ ይመስልሻል በ23 ቁጥር? አባትሽ? እሺ ኑስራ ማን የሚያሸንፍ ይመስልሻል? አንቺ? እሺ ኢማንስ? አንቺ የምታሸንፊ። ስለዚህ ይከፈት አይደል? እንደዚህ ከምናደርግ አይደል? ይከፈት አይደል? እሺ 23 ቁጥር ኮምፒውተር 23 ጃማኤል ጃዛየር ባለሽበት ትቆሚያለሽ። ላንቺ ተጠርቶልሽ ነበር ግን ባለሽበት ቁሚ ተባልሽ። አየሽው አይደለም? አይዮ ባለሽበት ቁሚ ተባልሽ። ገባሽ አይደለም? ስለዚህ ሁለት ሰው ባለሽበት ቁሙ ተብሏል። ማን? ኢማንና ሽሁድ አንቺ። ሌሎቻችሁ ግን ባላችሁበት ቁሙ ሳትባሉ የመጨረስ እድል አላችሁ። እሺ እንቀጥላለን። ሽሁድ ከቅድም እስካሁን ስትጠሪ ነበር አይደለም? አሁን ደግሞ የመጨረሻውን ንክፈተው አይደለም? ያው 3 ያለው ያ ብቻ ነው አይደለ? ሌላ አለ እንዴ? ያቺ ቀዩና የሻት 3 ቁጥር። ስለዚህ እሱ ይከፈት አይደለ? እሺ የኢትዮጵያ ቁጥር 3 ኮምፒውተር። የኢትዮጵያ ቁጥር 3 ይሄ የነማን ፎቶ ነው? የነማን ነው? እሺ ሽሁድ ያ አንድ ቁጥር የት የተነሳችሁት? ከነማን ጋር ነው የተነሳችሁት? አክስትሽ ጋር ሄደሽ ነው? ይሄ 2 ቁጥር ላይ ያለውስ ይሄ በሬው ከኋላሽ ያለው ምንድነው? በሬ ነው ወይስ ላም ነው? ምንድነው? የት ሄደሽ ነው? ናክስቴ በሬ ይታረዳል ለአረፋ ጊዜ ሄደሽ ነው? ጎበዝ፣ እናመሰግናለን። ይሄስ እዚህ ጋር ይሄ ሜዳው በጣም ደስ ሲል እኔ እዚህ በሄድ በቃ በደንብ ደስ የሚለኝ ይመስለኛል። የት የተነሳሽ ነው? ይሄኛው 3 ቁጥር ላይ ያለው ቆጣም። እሺ እዛ ጋርስ ያለው ይሄ 6 ቁጥር ላይ ያለው ያ 6 ቁጥር ለምርቃትሽ ያኛው አየሽው? 6 ቁጥር ምንድነው? የት የተነሳሽ? ለምርቃት ተመረቀሻል እንዴ? አይ የእናት ትምህርት ቤት ከዚ ስር የሆኑት ሲመረቁ እነሱን ስታስመርቂ አንቺ ሄደሽ ማለት ነው። ሲመረቁ አንቺ ሄደሽ የተነሳሽው ነው። እሺ እዚህ ጋርስ ደግሞ 5 ቁጥር ላይ ያለው እዛ እና ትምህርት ቤት ትምህርት ቤት ለመዝናና። ጎበዝ። ያኛውን ስወደው 9 ቁጥር ላይ ያለውን የት የተነሳሽው ነው?
እዛ የት ክትም ያልኩክ የት ጎጃም ሄደሽ እዛ የተነሳሽው ነው? ግን ደስ አይልም? ሜዳው ደስ አይልም? ደስ ይላል። በጣም ደስ ይላል። እሺ እናመሰግናለን። እሺ ወደ ቀጣዩ ዙር እንሄዳለን። ኢማን ወደ አንቺ ነው የምመጣው። ይሄ የምትጠሪው ቁጥር አሁን በጣም ወሳኝ ነው። ከመካከላችሁ አንዳችሁን ሊያስጨርስ ይችል ይሆናል ወይም ደግሞ ባላችሁበት ቆሙም ሊያስብላችሁ ይችል ይሆናል። እሺ ስለዚህ አስበሽ የፈለግሽውን ቁጥር አሁን መጥራት ትችያለሽ። 19 ይሁን ወይስ ይቀር? 19 ራሱ ይሁን። እሺ የተጠራውን 19 ቁጥር ካፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ መልካም ቆይታ ይሆንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ ኢማን 19 ቁጥርን ጠርታለች። ይሄ 19 ቁጥር ማንን ያስጨርሳል ወይ ማንን ባለበት ቁም ሊያስበል ይችል ይሆናል? ይከፈት 19 ሽሁድ ኑስራ ይከፈት። ኢማን ራሱ ይከፈት 19 ነው ትቀይራለሽ? ራሱ ይሁን። እሺ 19 ቁጥር ኮምፒውተር 19 አቡጃ ብሔራዊ መስጊድ አቡጃ ብሔራዊ አጨብጭቡላት። ስለዚህ ኑስራ አሸንፋ ሁለተኛ ሄላለች። ኑስራ አንቺ ደግሞ አንድ ነገር አለሽ በኋላ ይነገርሻል። እሺ በነገራችን ላይ ዛሬ ኑስራና የሷ ቤተሰቦችም የቢላሉ ሀበሺ ሙዚየምን የሚጎበኙ ሆነዋል። አጨብጭቡላቸው። አዎ የቢላሉ ሀበሺ ሙዚየምን በነፃ ሄደው የሚጎበኙ ሆነዋል። ምክንያቱም ሁለተኛ ስለወጡ ማለት ነው። እንቀጥላለን። እነሱ ብቻም አይደሉም፣ እንቀጥላለን አይደለም? እሺ ቀጣዩን ቁጥር የምትጠሪልን ማህቡብ አንቺ ነሽ። ካሉ ቁጥሮች መካከል የፈለግሽውን አሁን መጥራት ትችያለሽ። 10 ይሁን ይቀየር? 10 ራሱ ይሁን። እሺ ይሄ 10 ቁጥር ማንን ያስጨርሳል? ማንንስ ወደፊት ሊያመጣ ይችላል? እንግዲህ የምናየው ይሆናል አይደለም? ይከፈት 10 ይከፈት። ማን የሚጨርስ ይመስል? እሷ የምትጨርስ። እሺ ስለዚህ ይከፈታ 10 ቁጥር አይደል? እሺ 10 ቁጥር ኮምፒውተር 10 ቁጥር ምስር አልካቢር ባለበት ቁም ኑርዬ ባለበት ቁም ተብሏል። ስለዚህ 3 ሰው ወይም 4 ሰው ባለበት ቁም ተብሏል አይደለም? አዎ እሺ ይህ የምስር አልካቢር መስጊድ እንግዲህ በግብጽ ዋና ከተማ በሆነችው በካይሮ የሚገኝ ታላቅ መስጊድ ነው ማለት ነው። እሺ ሽሁድ ወደ አንቺ መጥቻለሁ። እሺ ከነዚህ ካሉ ቁጥሮች መካከል የፈለግሽውን አሁን መጥራት ትችያለሽ። 20 ይሁን ወይስ ይቀየር? ራሱ ይሁን። እሺ 20 ቁጥር ኮምፒውተር 20 ቁጥር ታላቁ የኒጃሜና መስጊድ ባለሽበት ቁሚ። እሺ እንደዚህ ለዚህ ነው በጣም ደስ የሚለው የታላቁ የኒጃሜና መስጊድ እንግዲህ በቻድ አገር እንደሚገኝ ነግሬያችኋለሁ። በ1970ዎቹ ውስጥ የተገነባው ይህ መስጊድ በውስጡ በርካታ እስላማዊ ቅርሶችን የያዘ ነው ማለት ነው። እሺ እንቀጥላለን። ኢማን ወደ አንቺ መጥቻለሁ። የፈለግሽውን አሁን መጥራት ትችያለሽ። 12 ይሁን ወይስ ይቀየር? 12 ይሁን። ራሱ ይሁን። 12 ቁጥር ኮምፒውተር 12 ጃማ ኤልጃዛየር መስጊድ አልጄሪያ። ስለዚህ ሽሁድ አሸንፋ ወደ ቦታዋ ሄዳለች ማለት ነው። አጨብጭቡላት። ስለዚህ ሽሁድም ልክ እንደ ኑስራ ሁሉ የቢላሉ ሀበሺን ሙዚየም የምትጎበኝ አንቺም ሆነሻል። አጨብጭቡላት ለሷም። እሺ በነፃ ትጎበኛላችሁ ማለት ነው። እሺ እንቀጥላለን። አሁን ቀጥታ የምትጠሪልን ማህቡባ አንቺ ነሽ። 4 እሺ 4 ቁጥር ኮምፒውተር 4 ቁጥር ሽልማት 1 ታላቁ የኒጃሜና መስጊድ። ስለዚህ ራስሽ በጠራሽው ሽልማት 1ን ይሄንን ማግኝተሽ ራስሽም ጨርሰሽ ወደ ቦታሽ ሄደሻል ማለት ነው። እሺ እናመሰግናለን። አጨብጭቡላት። እሺ እናመሰግናለን። እሺ
እንቀጥላለን። ይሄ ታላቁ የኒጃሜና መስጊድ በቻድ ዋና ከተማ ኤንጃሚና ተብላ በምትጠራዋ ማለት ነው በዚያ የሚገኝ ታላቅ መስጊድ ነው ማለት ነው። አሁን የቀረን አንድ ቁጥር ብቻ ነው አይደል? አንድ ቁጥር ብቻ ነው። ለምንድነው እንደዚህ ያደረግነው? ከሁለት አንዳችሁ መጨረስ ስላለባችሁ ማለት ነው። ከዛ የጨዋታው ፍጻሜ እናደርገዋለን ማለት ነው። ግልጽ ነው አይደለም? ከሁለት አንዳችሁ ይሄ በሚጠራው ቁጥር ከሁለት አንዳችሁ የምትጨርሱ ይመስለኛል። ወይ ሁለታችሁም ልትጨርሱ ትችላላችሁ አይደለም? አይደለም? አይሆንም? እሺ እሺ። ስለዚህ 6 ቁጥር ነው እሱ ይከፈት አይደለም? ይከፈት 6 ቁጥር ይከፈትላቸው ምርጫ የለም አይደል? እሺ እሺ። የተጠራውን 6 ቁጥር ካፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ መልካም ቆይታ ይሆንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ የመጨረሻው 6 ቁጥር ተጠርቷል። ማንን ያስጨርሳል? እኔ አላቅም። ይከፈት አይደል? እሺ 6 ቁጥር ኮምፒውተር 6 ቁጥር አልነጃሺ መስጊድ አልነጃሺ። ስለዚህ አሸናፊ ሆና እሷም ሄዳለች ማለት ነው። እናመሰግናለን። እሺ እንቀጥላለን። ኑርዬ ወደ አንተ መተናል። አንተ ጋር ደርሰናል። እሺ 2 ይሁን ወይስ ይቀየር? አይ 2። እሺ 2 ቁጥር ኮምፒውተር 2 ቁጥር ምስር አልካቢር የግብጽ መስጊድ። ስለዚህ ራሱ አሸናፊ ሆኖ ለራሱ ጠርቶ ሄዷል ማለት ነው። ይሄው ይዘህ መሄድ ትችላለህ ማለት ነው። በእለቱ እስከ መጨረሻ ድረስ አብሮን የሄደው ኑርዬ ነውና ለኑርዬ ምናልባት ለሱ ላይሆን ይችል ይሆናል ግን ለልጁ ያነባል ተብሎ ስለሚታሰብ ሽልማቱ ይሄው ለልጅህ የእትዬ አልማዝ የሳይንስ ታሪኮችን መጽሐፍ የአልበርት አንስታይንን ታሪክ ታነብላታለህ። እሺ እናመሰግናለን። እሺ ተመልካቾቻችን በመከታተል ላይ የምትገኙት ከኢቲቪ ልጆች ዓለም እየተላለፈላችሁ የሚገኘውን ተጓዥ ቤተሰቦች የተሰኘውን ፕሮግራማችንን ነው። የዛሬው ጨዋታችን እንግዲህ ቀደም ሲል በተከታተላችሁት መልኩ ተጠናቋል። ነገር ግን ዛሬ በጨዋታው የተሳተፉ ልጆችና ወላጆች ምን እንደተሰማቸው ማወቅ ስላለብን ቀደም ሲል ከማን የጀመርኩት ከሽሁድ አይደለም? እስኪ ጨዋታችን ምን ይመስል ነበረ? በጨዋታው ምን ተሰማሽ? በጣም ተደስተ ልጆች ነውና ተጫወቱ። እጅግ በጣም እናመሰግናለን። በጣም ጎበዝ። እሺ እስኪ ኑርዬ እስከ መጨረሻ ድረስ አብረን ቀጥለሃል። ጨዋታው ምን ይመስል ነበረ? ምን ተሰማህ? ለሌሎች ቤተሰቦችስ የምታስተላልፈው ምን መልእክት አለ? ጨዋታው በጣም ደስ የሚል አዝናኝ የፉክክር መንፈስ ያለው ነው። እንደ አይነት ጨዋታ አንደኛ ያው ከማታውቃቸው ሰዎች ጋር የማስተዋወቅ እድል ይኖረዋል። ሁለተኛ ኢቢሲንም በደንብ ግቢውንም የማየት የመጎብኘት እድሉ በዚህ ይኖራል። ጨዋታውን በራሱ አዝናኝ ነው። ስለዚህ ሌሎች ወላጆችም ልጆቻቸውን ይዘው መጥተው እንደ አይነት ጨዋታ ላይ ቢሳተፉ መልካም ነው የሚል ሀሳብ አለኝ። እጅግ በጣም አድርጌ አመሰግናለሁ። ኢማን አንቺስ በጨዋታችን ምን ተሰማሽ? ለልጆችስ ምን የምታስተላልፊው መልእክት አለ? ጨዋታው በጣም ደስ ይላል። ልጆችም እናንተ እንደኛ የመጣችሁ ተጫወቱ። እጅግ በጣም አድርጌ አመሰግናለሁ። የእለቱ አሸናፊ ጋሼ ሙስባህ እስኪ በጨዋታችን ምን ተሰማዎት? ለሌሎች ወላጆችስ የሚያስተላልፉት ምን መልእክት አለ? ጨዋታው ፎክሩ በጣም ደስ ይላል። በጣም አዝናኝ ነው። ሌሎችም ያው እኛን ተመልክተው ሌሎች ወላጆች ልጆቻቸውን ይዘው መጥተው እዚህ ፎክሩን እንዲጫወቱና እንዲያዩ ግቢውንም እንዲያዩ ስታዲየሙንም እንዲያዩ መዝናኛውንም ሁሉ እንዲያዩ እመኝላቸዋለሁ። ትምህርታዊ አዘን ነው ብያለሁ። እጅግ በጣም አድርጌ አመሰግናለሁ። እሺ ኑስራ አንቺስ በጨዋታችን ምን ተሰማሽ? ጨዋታው በጣም ነው ደስ የሚለው። ሌላ ልጆችም እየመጡ ከወላጆቻቸው ጋር እዚህ ይጫወቱ። እጅግ በጣም አድርጌ አመሰግናለሁ። ማህቡባ አንቺ ጋር መጥቻለሁ። ጨዋታችን ምን ይመስል ነበረ? ጨዋታው ደስ ይላል። በጣም ያው ፉክክር አለው እና ቆንጆ ነበር። ያው ወላጆች ልጆቻቸውን እያመጡ ይወዳደሩ። እጅግ በጣም አድርጌ አመሰግናለሁ። እሺ ኑርዬ ውድድሩ መንፈሱ ሞር መሰረት ያደረገው ቱሪዝምን ነው።
ይሄ ደግሞ ያው የቤተሰብ ቱሪዝም ወላጆች ልጆቻቸውን ይዘው የተለያዩ የቱሪስት መስህቦችን እንዲጎበኙ በማበረታታት ረገድ ያን እድል በመፍጠር ረገድ እኔ ትልቅ አስተዋጽኦ አለውና ቱሪዝምን ያበረታታል የሚል ሀሳብ አለኝ። ስለዚህ ይሄ በጣም ጥሩ ጎን ነው ብዬ መግለጽ እችላለሁ። እጅግ በጣም አድርጌ አመሰግናለሁ። የዛሬው ፕሮግራማችንን እንግዲህ የምናጠቃልለው እዚች የተቀመጠችዋን ሽልማት በመስጠት ይሆናል ማለት ነው። ስለዚህ ከማን ጀምራለሁ? ከሽሁድ ይህ ንብ ከረሜላና ቸኮሌት ላንቺ ያዘጋጀልሽ ታላቅ ስጦታ ነው። እሺ በውስጡ ይኸውልሽ ከረሜላ አለው፣ ቸኮሌት አለው እና ይችኛዋን በተለይ እየቀባሽ እንድትበይ በዳቦ እየቀባሽ እንድትበይ ሰጥቶሻል። እሺ ከረሜላዎችንም ቢብሎ ሰጥቶሻል። እሺ እናትና አባትሽን ማክበር አለብሽ፣ አገርሽንም መውደድ መቻል አለብሽ። እሺ እናመሰግናለን። ቀጣዩዋ ተሸላሚያችን ኢማን ላንቺም ይሄው ንብ ከረሜላና ቸኮሌት ላንቺ ይሄንን አዘጋጅቶልሻል። ንብ ከረሜላና ቸኮሌት እንደ ሽሁድ ሁሉ ይሄው ከረሜላ ሰጥቶሻል። እዚህ ውስጥ ደግሞ ጧት በዳቦ ቀባቀባ ያድረግሽ እንድትበይ ቸኮሌትም ሌሎች ከረሜላዎችንም ሰጥቶሻል። እሺ አንቺም እናትና አባትሽን ማክበር አለብሽ፣ ለሀገር የሚጠቅም ስራ መስራት አለብሽ፣ ኢትዮጵያን በደንብ አድርገሽ መውደድ መቻል አለብሽ። እሺ እናመሰግናለን። ቀጣይዋ ተሸላሚያችን ደግሞ ኑስራ ነች። ኑስራ ይሄው ንብ ከረሜላና ቸኮሌት ላንቺም ይሄንን ሽልማት አዘጋጅቶልሻል። ላንቺም ይሄው እዚህ ውስጥ የተለያዩ ከረሜላዎች አሉ። እንደገና ደግሞ ይሄው እዚህ ውስጥ ያለውን ይሄንን ቸኮሌት ጧት በዳቦ እየቀባሽ ብልት አድርጊ ብሎ ይሄንን ሰጥቶሻል። እሺ አንቺም እናትና አባትሽን ማክበር አለብሽ፣ አገርሽን መውደድ መቻል አለብሽ፣ ለታላላቆችሽም ደግሞ መታዘዝ መቻል አለብሽ። እሺ ኢትዮጵያን ውድድ ማድረግ አለብሽ። እሺ እናመሰግናለን። ተመልካቾቻችን ከኢቲቪ የልጆች ዓለም ሲተላለፍላችሁ የነበረው ሳምንታዊ ተጓዥ ቤተሰቦች የተሰኘው ፕሮግራማችን ቀደም ሲል በተከታተላችሁት መልኩ ተጠናቋል። በዚህ ፕሮግራም ላይ መሳተፍ የምትፈልጉ ልጆች ወይም ወላጆች ከታች በምትመለከቱት የቴሌግራም አድራሻችን ብትጽፉልን ወይም ብትደውሉልን የፕሮግራሙ አካል የምናደርጋችሁ ይሆናል ማለት ነው። እዚህ ፕሮግራም ላይ እናንተም እዚህ ስለተገኛችሁ ከልብ አድርጌ አመሰግናለሁ። መልካም ጊዜ እንዲሆንላችሁ እመኛለሁ። መልካም ጊዜ።